በአገራችን እንደ ሌሎች አንዳንድ የዓለማችን ክፍሎች ሁሉ ባለ የኑሮ ውድነት ሳቢያ የቤት ጉዳይ ጣሪያ ነክቷልና አንድ ቤት ባለቤት ቢያጣ ወደ የሚተኩት ቤተሰቦች መይጠፍተው ተገኝቶ ነው። ነገር ግን ያላቸውን ባዶ መሬቶች በጠቅላላ በሚገባ ተጠቅመው ለነዋሪዎቻቸው የመኖሪያ ቦታን ቀላል ባደረጉ የዓለም ክፍሎች ውስጥ ቤቶች ባለቤቶቻቸው በሞት ሲነጠቁ የሚረከባቸው አጥተው ለበርካታ ዓመታት ባዶ ሆነው ተዘግተውም ይቀራሉ። የዛሬው ፕሮግራሜም በዓለማችን ላይ እንዲህ ከጥቂት ዓመታት እስከ በርካታ ዓመታት ድረስ ተዘግተው የቆዩ ቤቶችን ለመበርበር ድፍረት ያገኙ ሰዎችን በቤቶች ውስጥ ያገኙትን ያልተጠበቁ ግኝቶችን ላቀርብላችሁ ወደድኩኝ። ይህ የአቤል ብርሃኑ የኔዋ ልጅ ሶስተኛ የዩቲዩብ ቻናል ነው። የዛሬውን ፕሮግራም የማቀርብላችሁ ደግሞ እኔ ዳዊት ዜማ ነኝ። ሰብስክራይብ በማድረግ የደውል ምልክቷን በመጫን አብራችሁን ቆዩ። የመጀመሪያው በአንድ ቀን ጀንበር ሀብታም የሆነው ነው። ገንዘብ እንደ ቅጠል በዛፍ ላይ በቅልም እኮ ሸምጥጫ አላመጣው። ይህችን ቃል ሰምታችሁ አታውቁ ይሆናል። ለዚህ ግለሰብ ግን ገንዘብን ከዛፍ ላይ ሸምጥጠው እንጂ ከግድግዳ ውስጥ ዘንቦለታል። ጄፍ ባይተልማን ይባላል። በሟቾች ቤት ለመገኘቱ በሟች የልጅ ልጆች አማካይነት ተቀጥሮ በቤት ውስጥ የቀረ ዋጋ የሚያወጣ ነገር ካለ እንዲመለከትላቸውም ነበር። ብዙም ዋጋ ያለው ነገር ከፊት ለፊት ተቀምጦ ባያገኝም ከላይኛው ወለል ላይ ያገኛትን አንድ ሳንቲም በርካታ ነገሮችን እንደሚያገኝ ተማምኖ በያዘው ትልቅ ፌስታል ውስጥ ወርውሯት ሊወጣ ሲል በግድግዳው ላይ አንድ ቀዳዳ መኖሩን ያስተውላል። ሌላ ማንኛውም ሰው ቢሆን ይህንን አጋጣሚ ተመልክቶ ትቶ ከመውጣት ውጪ ትኩረት ባይሰጠውም ግለሰቡ ግን መቆፈሪያውን ይዞ ግድግዳውን ይፋለመው ጀመር። ነገር ግን አላፈረም። በርካታ ሳንቲሞች ዝርግፍ ብለው ወደ መሬት ላይ ፈሰሱ። ከ1826 እስከ 1964 ዘመን ድረስ በላያቸው ላይ የታተመባቸው በርካታ ሳንቲሞች ከ200,000 የአሜሪካ ዶላር በላይ የሚያወጣ ዋጋ የነበራቸው ሲሆን እሱም ያልተጠበቀ ሀብትን ለቀጣሪዎቹ አስገኝቷልና ዳጎስ ያለ ጉርሻም ተሰጥቶታል። ሁለተኛው ቦርሳ ሙሉ ገንዘብ ነው። የፎቶግራፍ ባለሙያዎች ካሜራዎቻቸውን ለማሳረፍ የሚፈልጉበት የራሳቸው ምርጫ አላቸው። የዚህ የፎቶግራፍ ባለሙያ ካሜራውን አነጣጥሮ ብርሃኑን አመጣጥኖ ለታሪክ በፎቶግራፍ ላይ የሚያስቀራቸው ምስሎች የተተው ቤቶች ላይ ያተኩራሉ። ሎትሮ ፎቶን ከውጪ በማንሳት አካባቢውን ለቆ የሚወጣ ቢሆንም በአንድ ወቅት ግን በካናዳ የሚገኝ አንድ ትልቅ ህንጻን በረዶን ተገና አድርጎ ወደ ውስጥ በመግባት በርካታ ጥንታዊ መጠቀሚያዎችን በካሜራው ላይ ማስቀረት ጀመረ። ቤቱ ጥንታዊ የጽሑፍ ማተሚያ ታይፕ፣ ሬዲዮ፣ የሸክላ ማዳመጫዎችን ጨምሮ በርካታ ጥንታዊ ቅርሶችን ይዟል። እሱም በካሜራው ላይ ያስቀርቷቸዋል። በዚህ ጊዜ ነበር ያልጠበቀውን ነገር ያገኘው። አንድ ጥቁር ቦርሳ ተመለከተ። ፎቶም ማነሳው። ቀጥሎ ያደረገውን ነገር መክፈትም ነበር። በዚህ ማንም ሰው ባልገባበት ቤት ውስጥ ከተገኘው ይህ ቦርሳ ውስጥ $6,800 ከውስጡ ማግኘትም ቻለ። ሆኖም ለሱ ያልሆነውን ገንዘብ ለግሉ ማድረግ ያልፈለገ የካሜራ ባለሙያ ቤቱን ቀድሞ ማን ይኖርበት እንደነበር አጠያይቆ ባለቤቶቹ ከሞቱ ሰንበትበት ማለታቸውን በማወቁ በተለያየ ሀገር ላይ ተበታትነው የሚገኙ ልጆቻቸውን ማግኘት ባለመቻሉ ቤቱን በይዞታዋ ስር ላደረገች አንድ የቤተሰቡ አካል ገንዘቡን አስረክቧል። ሶስተኛው የወርቅ ሳንቲሞች። በፈረንሳይ ሀገር አንድ ጥንታዊ ቤት ፈርሶ ለአዲስ ግንባታ እንዲዘጋጅ ተወስኗልና ባለሙያዎች መኪኖቻቸውን፣ መሳሪያዎቻቸውን በመታጠቅ ቦታው ላይ ተገኝተው ቤቱን መደረማመስ ጀምረዋል። ሆኖም በድንገት ያልተጠበቀ ነገርን አገኙ። በሸክላ ውስጥ የተደበቀና ዘመናትን የተሻገረ በርካታ የወርቅ ሳንቲም ክምችት። እንደ አውሮፓውያን አቆጣጠር ከ1870 ጀምሮ በላዩ ላይ ያረፈበት ቀን የሚመዘዝ የሳንቲም ክምችት በላዩ ላይ የቤልጂየም ንጉሥ የነበረውን ሊዮፖልድ ሁለተኛን ምስል የታተመበት ሲሆን ከ100,000 ዩሮ በላይ ዋጋን ማስገኘትም ችሏል። የፈረንሳይ ግንባታ ባለሙያዎች እንዲህ ያለ ሀብት ሲያገኝ የመጀመሪያቸው አለመሆኑ የተገለጸ ሲሆን ከዚያ በፊትም እንደ አውሮፓውያን አቆጣጠር በ2014ም 3 የግንባታ ባለሙያዎች 1 ኪሎን የሚመዝኑ 6 የወርቅ ጥፍጥፍና ያልተነኩ ጥቅሎችን ጨምሮ በርካታ የወርቅ ሳንቲሞችን ከተደበቁበት ሸክላ ውስጥ ማግኘትም ችለው ነበር። አራተኛ ወደ ወርቅ ቁፋሮ የተቀየረ የውርስ ቤት። በአገረ ፈረንሳይ አንድ ግለሰብ ሕይወታቸው በሞት ከተጠናቀቀው ቤተሰቦቹ ዘንድ የቤት ውርስ ተላልፎለታል። ጣሪያና ግድግዳ የያዘ ቤት እንደሆነ አስቦ ወደ ውስጥ ቢዘልቅም ታሪኩ ፈጽሞ የተለየ ምዕራፍ እንዲይዝ ያደረገ ያልተጠበቀ እድል ግን ከቤት ውስጥ አጋጥሞታል። በውስጡ በርካታ ትልልቅ ወርቅ ሳንቲሞች፣ ድፍን ያልቀለጡ ወርቆች፣ በአጠቃላይ 3.7 ሚሊዮን የአሜሪካን ዶላር ዋጋ ያላቸውን ወርቆችን ኖርማንዲ በሚገኘው በውርስ ቤት ውስጥ አብሮ አግኝቷል። በጥሩ ሁኔታ ላይ የተገኙት እነዚህ ከ100 ኪሎ የሚበልጡ ወርቆች ቤት ውስጥ ባሉ እንጨት መጠቀሚያዎች
ልብሶች መታጠቢያ ቤት ውስጥ ሳይቀር ተደብቀውም ነበር። አምስተኛው ውርስና ቅርስ። ውርስ ማግኘት እንደሚያስደስት አያጠራጥርም። ቤት፣ ውድ መኪኖች፣ ውድ ጌጣጌጦች በውርስነት ሊገኙ ሲችሉ ይቺ ዕድል ፊቷን ያዞረችላት ሴትም የሆነላት ይኸው ነው። ሴት አያቷ ቤቱን በውስጡ በርካታ መኪኖችን ከያዘው ጋራጃቸው ጋር ሲያወርሷት አያቷ ውድ መኪኖችን የመዘወር ፍቅር እንዳላቸው በቤታቸው ውስጥም የደበቁትን ሀብት ማንም አለማወቁ ምክንያት ምናልባትም በመካከላቸው ከነበረው የቦታ ርቀት ሳቢያ ምክንያት ሳይሆን አይቀርም። የአያት ሕይወት በሞት መጠናቀቅ ነይ ውርስሽን ተቀበ የሚል መልእክትን ያስከተለላት የልጅ ልጅ ከ1980ዎቹ ጀምሮ ክርችም ብሎ ተዘግቶ የነበረውን የቤቱን ጋራጅ በመጨረሻም ለመክፈት ቻለች። ወራሽ የልጅ ልጅ በውስጡ በተመለከተችው ነገር በደስታ ደንግጣ መቅረቷ ምክንያት ከፊት ለፊቷ እየተመለከተችው የነበረችው ያልጠበቀችውን ክስተት ተከትሎም ነበር። ጋራጁ በውስጡ እጅግ ጥቂት በሆኑ ቁጥሮች እንደ አውሮፓውያን አቆጣጠር ከ1974 እስከ 1990 ድረስ የተመረተው ላምበርገኒ ኩንታሽ፣ በተመሳሳይ ፌራሪ 308 የተባለው ከ1975 እስከ 1985 ድረስ ባሉት ጊዜያት የተመረተው የስፖርት መኪናን አየሁም ሳይል ይዞ ደብቋል። ስድስተኛ አነጋጋሪው ቀለበት። በአገረ እንግሊዝ የሟቿን ቤት ለማጽዳት ከቤታቸው የተገኘች አንዲት ሴት ከባድ የሆነ የብረት ሳጥን ስታገኝ ግራ መጋባቱ አልቀረም። ሆኖም ማንኛውም ሀብት በቀላሉ አይገኝምና ሳጥኑ በቁልፍ ጥፍንግ ተደርጎ በመቆለፉ ተመሳሳይ የሆነውን መክፈቻውን ለማግኘት ቤቱን ዙሪያ ገባውን ማሰስ ነበረባት። በመጨረሻም ሳጥኑን የሚከፍተውን ብቸኛውን ቁልፍ ተገኝቶ ሳጥኑን ስትከፍተው አንድ ቀለበት መቀመጡን አስተዋለች። በላዩ ላይ ጽሑፎችን የያዘ ያልተለመደ ቀለበት። ያልተለመደ ጽሑፍ የያዘውን ያልተለመደ አይነት ቀለበት አግኝታለችና ባለሙያዎችን ማግኘት እንደሚኖርባት ትወስናለች። እዚያም ያመራችው ወደ ቅርስና ጌጣጌጥ ተመራማሪው ጄፍሪማን ሲሆን የጌጣጌጥ ባለሙያና አጥኚ የሆነው ይህ ግለሰብ ቀለበቱ ተራ ቀለበት እንዳልሆነና ከ170 ዓመታት በላይ የዘለለ ታሪክን እንደያዘ ለመገመት ብዙ ጊዜም አልፈጀበትም። ይህች ሴት ይህንን በርካታ ሺህ ዶላሮችን ያስገኘላትን ቀለበት ተከትሎ በጥንት ጊዜያት የሟቾችን ጸጉር ተጠቅመው ሟቾችን ለማስታወስ ጌጣጌጥ ይሰሩ እንደነበር የሚያረጋግጠውን በጸጉር የተሰራ አንድ የግድግዳ ላይ ጌጥም ታሪክን ለማመሳከር ይሆን ዘንድ በበርካታ መገናኛ ብዙሃን ተፈላጊና እንግዳ እንድትሆን ያደረጋትንም ጥንታዊ ቅርስ አግኝታለች። ሰባተኛው ፓብሎ ኤስኮባር የደበቃቸው ሚሊዮኖች። ኒኮላስ ኤስኮባር የዓለማችን ሰባተኛ ሀብታም የነበረው ዕውቁ የሐሺሽ አዘዋዋሪ ፓብሎ ኤስኮባር አጎትነትን ያገኘ እድለኛ ታዳጊ ነበር። ከፓብሎ ኤስኮባር ጋር አብሮ መኖሩ ሀብታም አጎት እንዲኖረው ከማስቻሉም በተቃራኒ በአንዳንድ ወቅቶች ፓብሎ ኤስኮባርን በፈለጉ ሰዎች እስከ መታገትም ደርሶ እንደነበር ያውሳል። ታዲያ በአንድ ያጎቱ ንብረት በነበረ ቤት ግድግዳ ውስጥ የተደበቀ ከ18 ሚሊዮን የአሜሪካ ዶላር የሚበልጥ ጥሬ ገንዘብን ማግኘቱም አነጋጋሪ ነበር። በቤት ውስጥ አጎቱ ከሞተ ከበርካታ ዓመታቶች በኋላ 5 ዓመታት የተቀመጠ ሲሆን ቤቱ ሽታው አንዳች እንስሳ እንደሞተ ሁሉ ከባድ ሽታን ማምጣቱን ተከትሎ ሽታው የመጣበትን አቅጣጫ ተከትሎ ያለውን ግድግዳ ሲቆፍር በውስጡ ግማሹ በስብሶ ከጥቅም ውጭ የሆነ ከ18 ሚሊዮን ዶላር በላይ ገንዘብን ማግኘቱን ለኮሎምቢያ የቴሌቪዥን ጣቢያ አስረድቶ ነገሩን ለፖሊሶችም አሳውቋል። ስምንተኛ ቆሻሻ አስወጋጁ ያገኘው ያልተጠበቀ ሀብት። የአንድ ሰው ቆሻሻ ለሌላው ሀብቱ ነው። ይህንን ለማረጋገጥ ቀጥሎ ያለውን ታሪክ መመልከት በቂ ነው። እንደ አውሮፓውያን አቆጣጠር በ2009 ኔክ ዲሞላ የተባለ የቆሻሻ ሰብሳቢ ግለሰብ በኒውዮርክ የሚገኘውን ሶሆ አፓርትመንትን በማጽዳት ላይ ሳለ ነበር የማያውያን ስልጣኔን ጅማሮ አድርጎ የተሰራ ስነ ጥበብን ከቆሻሻው መሃል ያገኘው። በርካታ ነገሮችን በውስጡ የያዘው የማያውያን ስልጣኔን አመላካቹ ቅርስ ከክርስቶስ ልደት በፊት ከ300 ዓመት ዓለም የጀመረ ታሪክ እንዳላቸው ለማረጋገጥ ሲቻል ዋጋቸውም ሲተመን ከ16500 ዶላር በላይ እንደሆነም ለማወቅ ተችሏል። ዘጠነኛው በዓለም ላይ ተመናምኖ የጠፋው ሞተር። በኑኒንጋም ፋብሪካ ውስጥ በጆርጅ ብራፍ በእጅ የተሰራው ሞተር ብራፍ ሱፒሪየርስ የሚል ስያሜ የተሰጠው እጅግ ጥቂት በሆኑ በወቅቱ በነበሩ ፋሽን ተከታይ ሀብታሞች ብቻ የተዘወረም እንደነበር ታሪኩ ይገልጻል። ታዲያ ይህንንና መሰል ከ500 ዓመታት በላይ የዘለሉ ታሪኮች ያሏቸውን ውድና ቅንጡ ሞተሮችን ማን እንዳሰባሰባቸው ከግምት በዘለለ አይታወቅ እንጂ በአንድ ግቢ ውስጥ ተሰባስበው እያንዳንዳቸው በአማካኝ በ120 ሺህ እንግሊዝ ዩሮ በጨረታ ላይ ተቸብችበዋል። አስረኛው የጥንታዊ ሰዎች የነሐሱ ዘመን መጠቀሚያ። ኤምብሮስ ኦንስ የተባለው ግለሰብ ጥንታዊ የነሐሱን ዘመን መጠቀሚያ ጎራዴ ያገኘው ከቤቱ አቅራቢያ ባለው ወንዝ ውስጥ አሳ እያጠመደ ባለበት ወቅት ነበር። ታዲያ ይህ ምንነቱ የማይታወቅ ጎራዴ ከውሃ ውስጥ ከወጣ በኋላ ለበርካታ ጊዜያት በቤት ውስጥ ባለ እንስሳት ማጎሪያ ውስጥ ተቀምጦ የቆየ ሲሆን ከብዙ ቆይታ በኋላ
ጎራዴውን ተመልክቶ ጥያቄ ያደረበት ወንድሙ ሞሪስ ነገሩን ቢያስመረምረው ከ600 እስከ 800 ዓመት ዓለም ባሉት ጊዜያት የተሰራ የነሐሱ ዘመን ቋሚ ምስክር የነሐስ ጎራዴ እንደሆነ በመረጋገጡም በአገሪቱ ሙዚየም ውስጥ መቀመጥ ችሏል ይላል ታሪኩ።